ችግር የለም። አዎ ከተናገ ማድረግ ቀጥሮ እዛ እንገናኝና እንገናኛለን። ይፈርደናል በደንብ ለዚህ ነው አይደል የጠራሽን? ከዛ ደግሞ ልክ እንደ ልማድ እያለቃቀስክ ደግሞ ይሄንን ክሳንሱልኝ ያንን ክሳንሱልኝ ስትለኝ እንዳልሰማ እዛው ነው እንድትመቀመቅ ማድረግ። እዛው 3 እና 4 ክስ እንዳለብህ እንዳትረሳ። በምህረት ዝም ስልና ክስ ደጋግሜ ሳነሳልህ ልብህ አበጣ አይደለ? ደና አድርጌ አስገባና ስነ ስርዓት እንትዛታለህ። አንድ በቃ እሺ ተመልካቾች፣ ይሄ በቃ ከቪዲዮ ላይ አሳያችኋለሁ ያልኩት ዋነኛውና ትልቁ ምርጡ ቦታ ነው። ነገ ነው አይደለ? መጥሪያው ለነገ ነው አላየውም መጥሪያው ለነገ ይሁን አይሁን አላየውም። አንድ ፍቅር ምክንያቱም ሰው ዴሊ ያለው ነው አንድ አይነት ቦታ ላይ ሁሉ ጭቅጭቅ ሁሉ ምትርክና ነገር ይሆናል ብዬ አላስብም በፍጹም። ሰው እንደዛ ከሆነ ድራማ የሚሆነው ሌላ ምንም ሰው እንደ ቦታ ተገናኝቶ ነው በጣም ኢዝሊ ማለቅ የሚችል ነገር ሽማግሌ ቢገባበት ማለቅ የሚችል ነገር ከአመት እስከ አመት እንደዚህ ቦታ ላይ ምናምን ነገር ሰው እንዴት ሊሆን ይችላል? ስልኝም ሌላ አይደለም የመጣው ሲጀመር። አሁን አንቺ አይደለም ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነው የጠፋብህ ማትመስለው። ዶሮ መጀመሪያ ጠፋብኝ አለ። አንተ እኮ ነው የጠፋብህ ማትመስለው። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ እኮ ቤት አይደል? አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተችክ ማድረግ ትችላለህ። ምንድነው እንድናስብ የፈለጉት ነው መተቸክ እናደርግ ነው እንድታደርግ ነው ማድረግ ትችላለህ ስትለው እዛ ቤት አስገብታ ምናምን ማን ወሰደው? አንተ ነው ወሰድከው። እኔ ቤት መጥቼ ያለሽ እኔ ቤት መጥቼ ስማኝ፣ አንተ ገብተህ እንደማትወስደው እኮ ባለው እርግጠኛ ነኝ። ግን ደግሞ ስማኝ፣ ይኸውልህ እኛ እኮ ምስክር አለ። አሁን ፖሊስ ጣቢያ እንሄዳለን። ከነ ምስክር ከነ ሁሉም ነገር እጃችን ላይ አለ እኮ። ስማኝ፣ ሩታ ቤት የምታግዛት ልጅ ራሷ ሰራተኛዋ አክስቴ ነኝ በሚል ሰበብ ገብታ ልጄን ሲጀመር ኤፍሬም ደግሞ አንተ ደግሞ ሲጀመር አይደለም አንተ እኔ እንዴት ነው አንተ በዚህ ሐሳብ እንደማልስማማልህ ስታውቅ ነው ከቡዜ ጋር ተመሳጥረ። ኦኬ ታዲያ ቡዜ ናት ቤት ሄደችው ነው እንግዲህ ያው ሰራተኛ ያለችው አክስት ብዬ ነው መታ የወሰደችው አለች። ስለዛ ቡዜ ናት የወሰደችው ልጅ አንተ ምጭ ከቡዜ ጋር ተነጋግራችሁ ነው አትበሉ ከበሉ ይላችሁ እንደዚህ አብርሽ ሳያስበው ማለት ጥያቄ ጠይቅ። ሰላም የተወደዳችሁና የተከበራችሁ የቅመም ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ስራ፣ ቤተሰብ፣ አፍያ ሁሉ ሰላም አለን። እኛ ዛሬም እንግዲህ ድራማው እየቀጠለ ነው። ድራማ ቁጥር 1 እያልኩኝ ነው ማስረዳችሁ ዛሬ። እሺ ይሄንን ቪዲዮ ሙሉ ለሙሉ አይቼዋለሁ። ማታ ነው ያየሁት፣ ግን አሁን እየሰራሁላችሁ ያለው ጠዋት ነው። እዚህ እኔ ከዚህ በፊት ነግሬያችኋለሁ ማለት ላይክ ሁለት ወዳጆች ሆነው ቢተሳሰቡ ኢትስ ኦኬ ችግር የለውም። ጠላት ሆኖ ግን ሊተሳሰብ እንዴት ነው የሚችለው? እኔ እኮ ግራ እየገባኝ እኮ ነው። ሩታና አብርሃም ሲገናኙ ተጣልተው ሲለያዩም ተጣልተው ነው የተለያዩት። ሶ ሩታ ጀመራ ቪዲዮ የሩታ ሆኖ ካሜራማኑን ያዘጋጀችው እሷ ሆና ድምጽ ያዘችው እሷ ሆና ከዛ የተለቀቀው ማን ጋር ነው? አብርሽ ጋር። ኧረ ተው ጋይስ፣ ከዚህ በላይ እንዴት አድርጌ እኔ ላስረዳችሁ? እንዴት ሶ ድራማ ነው፣ በቃ ድራማ ነው እየሰሩ ያሉት። በቃ የዩቲዩብ ሽቀላ ነው እየሸቀሉ ነው። አንተስ እኔም እየሸቀልኩኝ ነው። ሶ እኔ እያወቃችሁ ከሆነ ኢትስ ኦኬ ችግር የለውም ነው። እያወቃችሁ ከሆነ ኖርማል ነው። ካልሆነ ግን መናገር አለብኝ፣ መናገር ስላለብንም ነው። ማለት ስሜት አይሰጥማ ጋይስ፣ ስሜት አይሰጥም። ምንም ስሜት የማይሰጥ ነገር ነው። ስትመጣ መጥሪያ ይዛ እና ያለው ቪዲዮ መጥሪያ ከፖሊስ ጣቢያ ይዤ መጥቻለሁ አለች። ሲጀምር የፖስታ ወረቀት ነው ይዛ የመጣችሁ ታዩታላችሁ። መጥሪያ ይዤ መጣው አለች። ከዛ መጥሪያውን ሰጠች። ከዛ በኋላ ሲለያዩ ራሱ ተሰዳድበው ምናምን ተነቋቁሮ ምናምን የተለያዩት። ቪዲዮውን የጀመረችው ማናት? ሩታ። እሺ ኤፍሬም ጋር እንኳን ቢሆን እሺ ኤፍሬምና ሩታ ምናምን ወዳጆች ናቸው ምናምን አብረው ያስኬዳል። እሺ ቢለቀቅ ዳዊት ጋር ቢለቀቅ እሺ ያስኬዳል። አብርሃም ጋር እንዴት በምን አይነት ካልኩሌሽን አይመጣውም? በቃ እንዴ እኔ ደግሞ አሁን ከዚህ በኋላ ቴሌግራምን ሁሉ ዘጋ ነው። እንትና እኮ ጠፋ፣ ሉሌ ጠፋ፣ አይመለከተኝም እና አልጠፋም አልኳችሁ። በቃ እኔ ላይክ እንደዚህ ዲፕሊ ገብቼ እንደዚህ የሰውን ገመና ምናምን እስካወጣ ድረስ አታድርጉኝ። በቃ እናንተ እዛ ሆናችሁ ስሩ። ከዛ ሲያልፍ ደግሞ የሚያዝናኗችሁ ከሆነ ይዋቸው፣ እንደ መዝናኛ ተጠቅሟቸው። ምክንያቱም ከእናንተ ከፍላችሁ የምታወጡት ነገር የለም። ሰው እናንተ በመታዩት እነሱ ገንዘብ ከተሰሩ እኛ ያጤ አይደለም፣ ደስ ይለናል። እንኳንም ሰሩ ሸቀሉ። ግን የእናንተ ጭንቀት ግን ያሳስበናል።
ተጨንቃችሁ ምናምን አዝናችሁ ምናምን ነገር ቴሌግራም ላይ እንዴት እንደዚህ አይነት ነገር ምናምን ነገር ቶዬ እንዴት ዝም ትላለህ ሉሌ ጠፍቶ ምናምን እንዴ ቮይስ እንደዚህ አሰማችኋል ከፈለጋችሁ የሀገር ሰው ቮይስ የሚያደርግልኝ ሉሌ ጠፍቶ ምናምን እንዴ የምር ቢሆን እኮ ነው የአቅሜን ያህል ሞክር ነበር ግን የምር አይደለም በቃ ከሆነ ጊዜ በኋላ ምናምን ድራማ መስራት ጀምረዋል በደንብ ነው የሚሰሩት ዛሱንም ደግሞ እየተናገርኩኝ ነው እናንተ መስማት ካልፈለጋችሁ እኔ ምን ላድርግሽ ሰው በቃ ከዚህ በኋላ ቴሌግራም ላይ አትላኩልኝ እንትና እንደዚህ አድርገው ምናምን ነገር አትበሉ እንደዚህ እንድናደድ ማትፈልጉ ከሆነ እሺ ቪዲዮውን ደግሞ እያየን አንድ ባንድ አሳያችኋለሁ ምኑ ጋር ልክ እንዳልሆነ ምናምን እናያለን እስቲ እኒና ቶሎ የፈጠነ ሀሳብ እንሰጥበታለን ማለት ነው አንፈልግም በራሳችን ኃይል በራሳችን የሆነ ነገር ሞክረናል ስለዚህ እኛ እንዲሰሙን አልቻሉም ነገሩን ከመንግስት ጋር አገናኝተናል መንግስት ይፈታዋል ማለት ነው ህግ የማይፈታው ነገር የለም ስለዚህ በህግ ነገሮችን እንጨርሳለን እሺ በጣም ቆንጆ ጉዳዩን ከዚህ በኋላ ወደ ህግ ሊወስዱት ነው እስቲ እንግዲህ እናንተ አራዳ እኛ ፉል ማለት ኪልን ዝም ብለን እናያችኋለን እንግዲህ እኛ የተዝናናን ነው ግን አንዳንድ ወዳጆቼ በጣም ብዙ የሚያስጨንቃቸው ነገር ኖሮ እዚህ የታመመ ቤተሰብ ይኖራቸዋል እዚህ የተቸገረ ቤተሰብ ይኖራቸዋል እሱን ነገር ላይክ ለማስተካከል ለማቃናት ብለው የሰው ሀገር ገብቶ ፕላስ ደግሞ በእናንተ ልጅ ምናምን ሲጨናነቁ ማየት እኔ በጣም የሚያስጠላኝ ሰው ስሜት የማይሰጥ ነገር ነው ኢትስ ኦኬ እኔ እናንተ ሲጀምር ድራማ ነው ካላችሁ የሚያያችሁም ሰው አይኖርም ሰው ኢስ ኖርማል እንደዚሁ ቀጥሉ ችግር የለውም ግን በዚህ ልክ ደግሞ እናንተ ስትሆኑ ለእናንተ ደግሞ እኔ ይደብረኛል ይጨንቀኛል ስለዚህ እስኪ ከፈት ድረስ አይናችሁ አሳያችኋለሁ ነው የምላችሁ ያው የእንትን የመጥሪያ ወረቀት ይዤ መጥቻለሁኝ አሁን ሄርሜላንም አብርሽንም ጠርተናቸዋል ስለዚህ ህግ ቦታ ሄደን ማድረግ ያለብንን ነገር በሙሉ እናደርጋለን ማለት ነው እንግዲህ መጥሪያ ይዛ መታለች ወደ መጨረሻ አካባቢ ላይ መሀል ላይ አካባቢ ላይ ምናምን በደንብ የሚታዩ እንከኖችን በደንብ እናያለን ግን እናንተ እንዲህ አይናችሁን ገልጣችሁ እና ጆሮአችሁን ስትሰጡኝ ነው ይሄን ነገር አንደርስታንድ ማድረግ የምትችሉት ከዛ ውጪ ግን ጀስት መውደድ ብቻ ላይክ እኛቸው እኔን እንኳን እዚህ ያለሁትን እንኳን በጣም ብዙ መዝናኛ ምናምን ነገር ኖሮ ከቤተሰብ ጋር እየኖራችሁ ምናምን ነገር አያችኋለሁ ነው የምላችሁ ማለት ከቤተሰብ ጋር መኖር ላይክ ታውቁታላችሁ ፊሊንጉን ማለት እዚህም እዛም ስትሉ እናታችሁ ጋር አባታችሁ ጋር ወይ እህት ወንድማችሁ ጋር ስታወሩ ታይሙም ያልፋል ብቻችሁም ስትሆኑ ነው እንደዚህ ዩቲዩብ ላይም ገብታችሁ ምናምን ታይም ስፔንድ የምታደርጉት ከዛ ውጪ ግን የኔ የምትሉት ሰው አቅራቢያችሁ አካባቢ ላይ ካለ እዛ ነገር ውስጥ ምናምን የመግባት ፕሮባቢሊቲ በጣም ሌስ ነውና እንደዛም ሆኖ እንኳን እኔ ያለው ነው የምላችሁና ያዝናናል እንደማዝናናት ግን በዚህ ልክ ፈርዘር ሄዳችሁና ስትጨናነቁና ነፈር ምንም ነገር አያመጡ ምናምን ነገር ነው በቃ እኛ የራሳችን ኃይል የራሳችን አቅም እኮ በዚህ አቅም አንችልም ስለዚህ ነገር ውስጥ ፖሊስ ያስገብተናል መጥሪያ ወረቀት አለ እንደማንኛውም መጥሪያ ወረቀት ተጠርተዋል ማይዱ ከሆነ እየጎተተ ይወስዳቸዋል ፖሊስ እየጠፈጠፈ ማለት ነው መጠፍጠፍና መደብደብ ካማራቸው አይዱ ገብቷል ፖሊስ ግን እየመጣ እየጠፈጠፈ ይወስዳቸዋል እኔ ግን ላይክ በዚህ አጋጣሚ የሩታ የአክቲንግ ስኪል አያስደንቃችሁም ትናንትና እንደዛ ምናምን አይኑ አደም እስኪመስል ድረስ ምናምን ነገር አልቅሳ ምናምን ነገር ልጄን ምናምን ነገር ስትል የአማርኛ ፊልም እኮ ነበር ስታስመስል ነበር እንደዛ ስትል ከርማ ዛሬ ቆፍጠን ብላ ምናምን ነገር ልጁ ተረስቷል የምር ጠፍቶ ቢሆን እንደዚህ አይነት ስሜት ይሰማታል የምር ላይክ እናት እንደዚህ ነው እናንተ ስታውቁ ማለት ነው እንኳን እንደዚህ አንድ ቀን ሁለት ቀን ምናምን 3 ቀን ጠፍቶ ይቅርና ደግሞ ሁሉ ጊዜ መገናኛቸው ይሄ ነው ስቱዲዮአችሁ እኔ እኮ ግራ የሚያጋባኝ ነገር ለሁሉም ነገር ያው እዚች ጋር ያው ብረቱን ይሁት አበባውን ይሁት ራሱ ጋር ሁሉ መገናኛቸው እንደ የሰው ልጅ እኮ ካፌ ይገናኛል የሆነ ቦታ ይገናኛል ቤት ውስጥ ይገናኛል እሺ ቤት እንኳን ቢሆን ስሜት ይሰጣል እዚህ ጋር ውጪ ላይ ደጅ ግሪን ኤሪያ ምናምን ላይክ ለካሜራ እንዲመች ምናምን ፐርፐዝሊ ተብሎ እዛ አካባቢ ላይ መገናኘታቸው በራሱ ድራማ መሆኑን እኮ በደንብ ያሳያል እኮ ነው የምላችሁ ኤኒዌይስ እንቀጥል ሰላም ነው እንዴት ነሽ እንታ ደግሞ ሰላም ማለት አልነበረብኝ ግን እጄን ትዘረጋለህ ደግሞ እንደጥሩ ሰው ሰላም ነው ልጅ ከመለስ በኋላ ሰላም እንባባላለን እሺ እኔ ላይክ እናንተ እንደ እውነት ይሁት እኔ እንደ ካራክተር ነው ሪአክት የምናደርገው ዴቭ እዚች ጋር ላይክ ሚስተር ሲስት ማለት ነው እሱ ተገለባባጭ ካራክተር ነው የተሰጠው አንዴ ሩታ ጋር አንዴ አብርሽ ጋር አንዴ ምናምን ያለ ላይክ ፍሌክሲብል የሆነ ካራክተር ነው የተሰጠውና መስለት ነው ከአብርሽ ጋር የነበረ ልጅ ነው ቡዜና
ሩታ መተው ምናምን ነገር ልጁን እንውሰድ ምናምን ያሉ ምናምን ሲያስጨልሏት ምናምን የነበሩበት ሰዓት ነበረ። ትዝ የሚላችሁ ከሆነ ዛሬ ምንም ነገር ሳይፈጠር አሁን አንተን ሰላም ማለት ሊኖርብኝ ነው ምናምን ነገር ደግሞ እንዳደገኛ ምናምን እጅን ዘረጋለ ምናምን ነገር እያለ ነቆራ ጀመረ። ገና ከመምጣቱ ሰው ካራክተራውን ተቀይሮለታል ማለት ነው። አሁን በሩታ ወገን ሁንና ከዛ ትንሽ ቆይተ ደግሞ ከኛ ጋር ትመጣለህ አይነት ነገር ምናምን ተብሎ ነው። እስቲ እንቀጥል። አልጠፋብህም። አንተ ደብቀው እንደሆነ እናውቃለን። ስለዚህ ልጄ መልስልኝም ሌላ አይደለም የመጣው ሲጀመር። አሁን አንቺ አይደለም ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነህ የጠፋብህ አትመስልም። ዶሮ የጠፋብኝ አለሽ። አንተ እኮ ነህ የጠፋብህ አትመስልም። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ እኮ ቤት አይደል። አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተህ ቼክ ማድረግ ትችላለህ። አሁን ምንድነው እንድናስብ የፈለጉት ነው? መተህ ቼክ እንድታደርግ ማድረግ ትችላለህ ስትለው እዛ ቤት አስገብታ ምናምን አይነት ነገር ወንቃቸው ምናምን ሊያስከትሉ አይስታፍ ምናምን ነገር እንድናስብ ማለት ነው። ኤኒዌይስ በቃ ምንም አሁን እኔ የምትሟገቱ ለነሱ ልክ ናቸው የምር የተፈጠረ ነገር ነው የምትሉ ከሆነ መጥሪያ ወረቀት ነው አይደለ? በጣም ቀላል ነገር ነው። ስሙን እናውቀዋለን። እንደዚህ ታዞረውና ታሳየን። በቃ ቀላል ነገር እኮ ነው። መጥሪያ የለም የሚባል ነገር የለም። መጥሪያም የለም። ልጁም አልጠፋም። ዝም ብሎ እንዲሁ የተደበሩብን ዝም ብሎ ሲደበሩብን እኛም እነሱ ላይ እንደበርባቸው ጀስት እናያቸዋለን። ምንም ፊል አናደርግም። እንወጣለን። ተዝናንተናል። አዎ ተዝናንተናል። በቃ خلاص። ከዛ በኋላ ሌላ ነገር ተጨማሪ ነገር አስፈላጊ አይደለም አይደል? እንደዛ ነው መሆን ያለበት። ግን ስሜት ሰጥቷችሁ ምናምን ነገር ሉሌ እኮ እንትን አለ ምናምን ኧረ ተውኝ፣ በቃ ተውኝ። እኔ በቃ አላውቅም ከዚህ በላይ እንዴት። ሲቀጥል ደግሞ ዛሬ ጠራው ለምንም ጭቅጭቅ ለምንም ክርክር አይደለም። አንተ እኛ ላይ በጣም አቅም እንዳለና ምንም እንደማናመጣ ነው አክት እያደረክ ያለው። ስለዚህ በህግ አግባብ ህግ ፊት አቅም እንዳለና ምንም እንደማያመጡም ለነሱ ታሳያቸዋለህ። ለአንተም ለሄርሜላም ለቡዜም የምጥራው ርቀት እንካ ተቀበለኝ። ነገ ሄደን እንነጋገራለን። ምንም አታመጡም አይደል ያልከው? ይሄው ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው እንነጋገራለን። ይሄንን ያዘው። እሺ። በዚህ አጋጣሚ ደግሞ የመጥሪያ ወረቀት ለየብቻ ነው የሚሰጠው። ለየብቻ ማለት በሰው አሁን ሩታ እንዳመጣችሁ በሰው ሊሰጥ ይችላል። ለምሳሌ እንካስት ምናምን ልትባይ ትችያለሽ ከፖሊስ ስቴሽን። ግን ደግሞ በአንድ ወረቀት ላይ የሶስት ሰው ስም አይ ዶንት ኖ እንደዛ ያለ አይመስልኝም። ከዚህ በፊት ብዙ ጊዜ ሄጄ አውቃለሁ ምናምን ነገር። ግን መጥሪያ ኢንዲቪዥዋል የሚሰጥ ሶ ይሄንን እንኳን አይ ቲንክ የሚያውቁ አይመስለኝም። ማለት እንደዚህ አይነት ትልቅ የስተት ምናምን ነገር ስማቸውን ነው ተጠቅሶ ማለት ምን ይባላል መሰላችሁ? አሁን ለምሳሌ መጥሪያውን ስጡ ልትበሉ ስላላችሁ ከፖሊስ ታወቁ። መጥሪያውን ግን ይዛችሁ ስትሄዱ ምስክር 2 እና 3 ሰው ምናምን ነገር መኖር ይኖርበታል ይባላል። ስለዚህ ምስክር ራሳቸው እንትናን ማን ነው ኤፍሬም እና ዴቭ ሚስተር ሲስተር እሱ ቢሆን እሱ ኖርማል ችግር የለሽም እንደ ምስክር ተቀብሏል ምናምን ነገር ይባላል። እሺ ለአብርሽ ሰጠችው። ለሄርሜላስ ሲጀምር አብርሽን ነው የጠሩት፣ ሄርሜላን አልነበረም። ለቡዜስ የታለ መጥሪያው? ስለዚህ እነሱ መጠየቅ አይችሉም። ሲቀጥል ደግሞ ምስክርም የሚሆነው ተቀራራቢ የሚያውቃቸው አይነት ሰው ምናምን ቢሆን አሪፍ ነው። በእሷ ወገን ስላሉ የእነሱ ራሱ ምስክር ያን ያህል ተቀባይነት የሚኖረው አይመስለኝም። ግን ዞሮ ዞሮ ድራማ ስለሆነ እነኚህ ነገሮች አንዳንድ ጊዜ እየጠየቃችሁም ቢሆን አሪፍ ነው። ቻት ጂፒቲ ምናምን ነገር ጠይቁና ከዛ በኋላ እንደሚሆን ብታደርጉት በጣም አሪፍ ይመስለኛል። ኤኒዌይስ እንቀጥል። ምን ያደርግልኛል? ምንድነው የመጥሪያው ተቀበላት። ሲጀመር ዴቭ አንተም ተስማምቼ ነው የመጣው። ሲጀመር ያደረክ መጥሪያውን ወረቀት በመጀመሪያ ያዘው። ከዛም ባለፈ ደግሞ ያደረከው ነገር በፍጹም ልክ ያልሆነ ነገር እናትን ከልጅ ነጥለ እንዴ አንተ ጭራሽ እኛ ከቤተሰብ ጋር ተነጋግረን ልጁን ሄደን እኮ ሩታ ልጁን ስጭን ሀያቶቹ ጋር ይደክስ እንላት እኮ ልጁ ካንተም ጭቅጭቅ ከሷም ጭቅጭቅ ድኖ በጤነኝነት አስተሳሰብ በጥሩ ሞራን እንዲያድግ ብለን ነው እንጂ እኮ አንተ የኛን ነገር ተጠቅማ አንተ በዛ በእጃዙር ሄደ ልጁን ትቀበላታለህ። እንዴት ነው ሙሉ ፋሚሊው እንዴት ድራማኛ ይሆናል? እኔ እኮ ግራ እኮ ነው የሚያጋባው። አትሊስት የሆነ ሰው እንኳን አሪፍ ተቀባይነት አላቸው ዩቲዩብ ላይ እና የሆነ
ነገር ሾው ነገር ማዘጋጀት ነው ይችላል። ሁሌ ተመሳሳይ ነገር ነው ታገበ የሆነ ጊዜ ላይ ምናምን ነገር ላይክ እውነት ነገር አለው እኔ በማውቀው ማለት ነው። ግን most of the time በቃ እንትን ፌክ ነው። ምክንያቱም ሰው ዴይሊ አይ ዶንት ኖ አንድ አይነት ቦታ ላይ ሁሌ ጭቅጭቅ ሁሌ ንትርክ ምናምን አይነት ነገር ይሆናል ብዬ አላስብም በፍጹም። ሰው እንደዛ ከሆነ ድራማ ነው የሚሆነው፣ ሌላ ምንም። ሰው ሁሌ አንድ ቦታ ተገናኝቶ ነው በጣም ኢዝሊ ማለቅ የሚችል ነገር ሽማግሌ ቢጋባበት ማለቅ የሚችል ነገር ከአመት እስከ አመት እንደዚህ አይነት ሁኔታ ላይ ምናምን ነገር ሰው እንዴት ሊሆን ይችላል? ራሳችሁ እንድጠይቁ ነው። ይሄንን ልጅ ማን ወሰደው? አንተ ነህ የወሰድከው። እኔ ቤት መጥቼ ስማኝ፣ አንተ ገብተህ እንደማትወስደው እኮ ባለው እርግጠኛ ነኝ። ግን ደግሞ ስማኝ፣ ይኸውልህ እኛ እኮ ምስክር አለ። አሁን ፖሊስ ጣቢያ እንሄዳለን። ከነ ምስክር ከነ ሁሉም ነገር እጃችን ላይ አለ እኮ። ስማኝ፣ ሩታ ቤት የምታግዛት ልጅ ራሷ ሰራተኛዋ አክስቴ ነኝ በሚል ሰበብ ገብታ ልጄን ሲጀመር ኤፍሬም ደግሞ አንተ ደግሞ ሲጀመር አይደለም አንተ እኔ እንዴት ነው አንተ በዚህ ሐሳብ እንደማልስማማልህ ስታውቅ ነው ከቡዜ ጋር ተመሳጥረ። ኦኬ ታዲያ ቡዜ ናት ቤት ሄደችው ነው እንግዲህ ያው ሰራተኛ ያለችው አክስት ብዬ ነው መታ የወሰደችው አለች። ስለዛ ቡዜ ናት የወሰደችው ልጅ ያንተ ምጭ ከቡዜ ጋር ተነጋግራችሁ ነው። አትበሉ እኮ ተበሉ ሲላችሁ እንደዚህ አብርሽ ሳያስበው ማይሆን ጥያቄ ጠይቅ። እኔ ነኝ ወይ የወሰድኩት አለ። ምክንያቱም ከዚህ ቀደም ሩታ ስትመጣ ምን ብላ ነበር የመጣችው? ቡዜና ዴቭ ወስደውታል ብላ ነበር የመጣችው። ስለዚህ ሩታና ዴቭና ቡዜ የወሰዱት አንተ ብትልካቸው ነው ብላ ነበር የመጣችው። ሶ ከሆነ ጊዜ በኋላ ላይክ ተገልብጦ አሁን ላይክ የሆነ አቴንሽን ምናምን ለመፍጠር ምናምን እንዲ ትዊስት ለማድረግ እኮ ነው። በቃ እዚህ ሲባል እዛ ምናምን እንዲባል ለማድረግ አሁን እዚህ ጋር ምን አደረጉ? አብርሽ ራሱ እንደወሰዳት ቢደረግ የበለጠ አሪፍ እይታ ቪው ያመጣልና ስታፍ ነገር ምናምን ተወራ። አይ ቲንክ እንደዛ ነው የሚሆነው። ሚዲያ ላይ ያለ ሰው ቆይ ውሻሽም እርስ በርሱ እና ስለዚህ ወደ አብርሽ ደግሞ ትንሽ ቀልበስ ብናደርገው የተወሰነ እይታ ምናምን ካልመጣ ምናምን በሚል አመጡት። ግን ያንን ዘነጉትና እዚሁ ነው ትዝ ያላቸውና እዛው ሼፕ እያደረገው ነው ኤፍሬም። ላይክ አብርሽ እኔ እጄ ሲል ሊያወራልና የያዘው ጉሮሮውን ከዛ ዴቭም ቀበል አድርገው ምናምን ነገር መጀመሪያ ቡዜ ነበረች ምናምን ነገር እንዴ ወደ ቡዜ ደግሞ ጠመጠመው ማለት ነው። እዛማ እንደተወራውማ ከሆነ እኮ ማለት ነው የቤት ሰራተኛው ያወራችው ቡዜና ዴቭ ናቸው ያለችው። ሲቀጥል ደግሞ የቤት ሰራተኛው አዲስ አይደለችም ነባር ነች። ስለዚህ የአብርሽን ወንድምና እህት እንዴት ነው መለየት የማትችለው? እዚች ጋር ነጥብ ሲጥሉ ማለት ነው። እና ሶኛ እንግዲህ ከኛ እጅ አያመልጥም። እንግዲህ እንደዚህ ማጋለጥ ነው። እስካሁን ሰዓት ለምን አብርሃምን ለመውቀስ ዛሬ ነው እንዴ ነገሮች ወይም ደግሞ ልታምናቸው የቻልከው ዛሬ ነው? እኔ እስከ ዛሬ ድረስ ሲጀመር ሩታ እኛ መጀመሪያ ሄደን ስንጠይቅ ልጁን ቅድሚያም እያልኳቸው ነበር። ልጁን ቅድሚያ ስንጠይቅ ሩታ እምቢ ስላለች ልጁን ከኛ የደበቀችው ነው የመሰለኝ። ከናንተ የደበቀች መሰለ። ከዛ አሁንስ ምን ሆነ? ከዛ በሌሊት ደወለች እያለቀሰች ምናምን ነገር እኔ ጋር የለም አለችው። ከዛ ተገልብጦ ወንድሙን አትሊስት አልጠየቀውም። እሺ እንደ እውነታው እኮ ነው የምላችሁ፣ ታላቅ ወንድም ነው አይደለ? እንደ እውነታው ደውሎ ወንድም ጋር ምን ማድረግ ነበረበት? አላየሁትም እያለች ነው ሩታ። ይሄ ነገር ከባድ ኬዝ ነው። ስለዚህ አንተ ጋር ከሌለ ልጁን እንፈልገው ምናምን የማለት የማን ነው? የአባት ነው የወንድም ነው አይደለ? ስለዚህ ይሄንን ብለዋል አላለም፣ በፍጹም አላለም። ሳይል ቀርቶ አሁን እዚች ጋር ምን ይላል? አንተ ነህ እያለው አራዲዬ ልጆች፣ ቅምጥሎች፣ ቀንጣላዎች፣ ቀማሞች ምን ብለው አሳምነውክ ነው? እሱን ታዩና እሱ አጎቱን አይደለ? እሱን ታዩና አብርሃም እኮ ምንም አልመሰለውም። ምንድነው የምታወሪው? ለነገሩ እናንተ ስለሆነ ያደረጋችሁት ምንም አይመስላችሁም። ኦፍ ኮርስ ትክክል ነሽ። እሺ አንቺ ምን መሰለሽ? አሁን እዚህ ጋር የምር አብርሽ እኮ እንዳለው እኮ ነው። ዶሮ ጠፍቶብሽ ትመስያለሽ። እዚህ ጋር እንደምትታዩ ዶሮ አይደለም፣ ዝም ብሎ የሆነ ትንሽ ሳንቲም እንኳን የጣልሽ አትመስይም። ምንም እንዴ! ኧረ ተመልካቾች እኔ እንጃ። እኔ ተጨነኩላችሁ እኮ ምን ላድርግ? ትናንትና እንደዛ ደም እስኪመስል ድረስ አይኗ ምናምን ነገር ልጄ ነህ ምናምን ስትል አንጀት ስትበላ ምናምን ከርማ ዛሬ ምንም ቆፍጣን ብላ ከሱ ጋር እልህ ነው የተያዘችው። የልጅ መጥፋት ነው የያዛት ማለት
ሁለት ነገር ሴም ታይም ላይ ሊፈጠር ይችላል። ሁለት አይደለም ከ3 ከ4 በላይ ምናምን ነገር ሊፈጠር ይችላል። ግን ቢግ ዲል የሆነው ነገር ምንድነው? ከአብርሽ ጋር እልህ መያያዝ ምናምን ነገር እሱን ማሳሰር ነው ወይስ የልጇ መጥፋት? የልጅ መጥፋት ከሆነ ስሜቷ አይጠፋማ። ኦሬዲ ልጇ ጠፍቷል። ልጇ ከጠፋ ደግሞ ስሜቷ እስቲል እንደዛው ነው። ትኩስ ነው መሆን ያለበት። ተናዳ ነው መምጣት ያለበት። እያለቀሰች ነው መምጣት ያለበት። ላይክ ለምንድን ነው የዚህ ልክ ኮንፊደንስ የሚሰማት? ምንም ስሜት አይሰጥም እኮ ሰው። ስለዚህ ልክ ዛሬ ልዑል ጠፋ፣ በነጋታው መታ ልጄን ወስደኸዋል አንተ ነህ መልስልኝ። እሺ ከዛ በነጋታው መታ ሄርሜላ ጋር መታ ልጄን አንቺ ነሽ አንቺ ውሰጂው። ኖ ይሄ ሲጀመር የተቀነባበረ በነጋታው አንቺ ጋር ስመጣ ማነሽ ሄርሜላ ታዳምጪኛለሽ? በንጋቱ አንቺ ጋር ስመጣ 24 ሰዓት አልሞላም። ወደ ህግ መሄድበት አግባብ አልነበረኝም። እሺ 24 ሰዓት አልሞላም። ወደ ህግ አግባብ የሚሄድበት አግባብ አልነበረም ምናምን ነገር እያለች ነው። እና እሺ የተፈጠረው ነገር ላስታውሳችሁ። የመጀመሪያ ቀን አብርሽ ጋር መጣች ምናምን ሙዜና እንትና ወሰዱብኛል። ከዛ ቡዜ ጋር ሄደች፣ ከዛ ሄርሜላ ጋር ሄደች። እሺ ቡዜ ከወሰደችው ለምን ሄርሜላ ጋር ትሄዳለች? ቪዲዮ ለማሳመር ወይም ደግሞ ቪዲዮ ለማንጫጫት ምናምን ነገር ላይክ ሽቀላ ካልሆነ ምንድነው? እናንተ እንዴት ነው የምታስቡት? ይሄንን እንዴት ብላችሁ ታዩታላችሁ? ይሄንን ስሜት እኮ አይሰጥም። እናያለን። ችግር የለም። አዎ ከተናገ ማድረግ ቀጥሮ እዛ እንገናኝና ይፈርደናል በደንብ ነው አይደል የጠራሽን። ከዛ ደግሞ ልክ እንደ ልማድ እያለቃቀስክ ደግሞ ይሄንን ክስ አንሱልኝ ያንን ክስ አንሱልኝ ስትለኝ እንዳልሰማ እዛው ነው እንድትመቀመቅ ማድረግ። እዛው 3 እና 4 ክስ እንዳለብህ እንዳትረሳ። በምህረት ዝም ስልና ክስ ደጋግሜ ሳነሳልህ ልብህ አበጣ አይደለ? ደህና አድርጌ አስገባና ስነ ስርዓት እንትዛታለህ። በቃ እሺ ተመልካቾች ይሄ በቃ ከቪዲዮ ላይ አሳያችኋለሁ ያልኩት ዋነኛውና ትልቁ ምርጡ ቦታ ነው። ነገ ነው አይደለ? መጥሪያው ለነገ ነው አላት። አላየውም። መጥሪያው ለነገ ይሁን አይሁን አላየውም። እንዴት ብዬ ላስረዳችሁ? ወይኔ መጥሪያውን አላየውም። ነገ ነው አለ። ሰው ያወሩበት ነገር ነው። ግን ያየ እሺ ነጥብ ነው። እዚህ ጋር ትልቅ ነጥብ ነው የጣለው። መጥሪያውን ሳያየው ነገ ነው አለ። እሺ ችግር የለውም። እሺ ድራማ አይደለም የምር ነው የምትሉ ሰዎች ደግሞ ነገ ማየት ያለብን እኛ እንደ ተመልካች ማየት ያለብን ነገ ወይ ፍርድ ቤት አካባቢ ላይ ወይ ደግሞ ፍርድ ቤት ውስጥ መቅረጽ እንኳን ባይቻል ፍርድ ቤት አካባቢ ምናምን ሄደው መታየት አለበት አይደለም? ነገ የሚለቁት ወይም ዛሬ ማታ የሚለቁትን ቪዲዮ ልተንብይላችሁ። ፍርድ ቤት አልሄድም አለ። ከዛ የጥሪው እንትን አለ፣ ቀደደው ወረቀቱን ወይ ሰምቲንግ የሆነ ነገር ምናምን ነገር። ፍርድ ቤት ግን አይካሄድም። ከተካሄደ እኔ ይኸው እንዴት ልበላችሁ የሆነ ቻሌንጅ ልስጣችሁ እንዴ ለእናንተ። ራቆቴን ሮጣለሁ ከተማ ላይ ልበላችሁ? አይደለም ራቆቴን ባናቴ ሮጥላችኋለሁ ምናምን ነገር። በቃ የድራማ ነው። ካልሆነ ድራማ ካልሆነ የፍርድ ቤቱ ነገር ምናምን ትንሽዬ መታየት አለበት። ግን አይሆንም፣ እንደዛ አይደረግም። የለም በቃ ዝም ብሎ ድራማ ነው እየሰሩ ያሉት። ስለዚህ እቺኛዋ ናት ዋናዋ ፖይንት። ተርኒንግ ፖይንቱ እዚች ጋር ጀምሯል። አንደኛ ነገር ላይክ እንዴት ልበላችሁ ያላየውን ያልከፈተውን ወረቀት ነገ ነው አይደል አላት። እሺ በቃ ተጨዋለሁ ልተውላችሁ። መዝናኛችሁን አላሳጣችሁም እኮ እኔ እኮ ይመቹኛል፣ እዝናናባችኋለሁ። ግን በመጠን የሆነ መጥፎ ነገር ባታስቡ እናንተ ሉሌ መሰለ ገና ህፃን ልጅ 1 ዓመት ያልሞላ ልጅ ጠፍቶባችሁ እንደዚህ ቆማችሁ። ያኔ እኮ ከቤቴ አንተ ወስደህብኝ እንኳን 2 ቀን 4 ቀን ታግሻ አውቃለሁኝ። አሁንም ግን ያንን ልደግምልህ አልችልም። ገባ አይደለ? ያኔ መስዋዕት ሳትጠፋ የኛን ስም አጥፍተህ ከሰህን ነበረ። ገባ አይደለ? ስም በማጥፋትም ከስሽህ ነበር። ያንንም ትቼልሃለሁ። ልጄንም ወስደህብኝ ትቼልሃለሁ። አሁን ግን ልተውልህ አልችልም። አሁን ከመሰረት መብራቴ የማለቃቀስ ትዕይንት ተቀይሮ ወደ ሰላም ተስፋዬ የግጭትና የእብሪት ካራክተር ተቀይሮ ዛቻና ቁጣን ያዘለ ካራክተር ነው ያላት እዚህ ጋር እና ጓገጭ ምናምን ነገር እያለች ነው። ሄርሜላም ባይዘው ድራማው እንዳካል ነች። እዚህ ያሉት እንዳለ ደርማ ሚስት ናቸው። ደርማ ሙቶላ ምን ማለት ነው? እንደው ደርማ ሙቶላ ኮሜንት አድርጉልኝ እንዴ 60% እኮ
ኦሮሙማ ኮ ቤተሰቦች ነው ያላችሁ እና እንደርማሙት ወላ ነው እዛው ትርጉም የመጨረሻ አንድ ክሊፕ አለ። እሱን እናይና እንዘጋለን። የነገር ደግሞ እስቲ ሌላ ሪከመንድ የምታደርጉኝ ካፕል አለ እንደዚህ የእውነት የሚሰራ ማለት የእንትን ገንዘብ ምናምን ያናናወዘው ማለት ነው እና እንደሱ አይነት ሰው ምናምን ነገር ካለ እስቲ ሪከመንድ ታደርጉኛላችሁ? የለም ይሄንን ለኛ አትነግሪንም። ገባሽ? አንቺ ሄደሽ ትቀልጃለሽ፣ አንቺ ሄደሽ ትጫወቻለሽ። እና ደግሞ አንድ ነገር ልንገርህ ዴቭ፣ ወደኛ ወይም ወደ ሩታ መመለሱ ግርማ አይበል። ሁሉም ሰው እውነት ሲያውቅ ወደ ሩታ መመለሱ አይቀርም። ምክንያቱም እውነት ያለው ሩታ ጋር ስለሆነ እና አይግረምህ ግራ ይግባህ። ሁሉም ሰው እውነቱን ባወቀ ቁጥር ወደ ሩታ ጋር ይመለሳል እያለ ነው እና የካራክተሩ አንድ አካል ነው እዚህ ምዘም ማለት። ስለዚህ አሁን ሩታ ጋር ነው፣ ነገ ደግሞ አብርሽ ጋር የመመለስ ፕሮባቢሊቲ ይኖረዋል። ምን አለኝ ቶያ ትሉኛላችሁ ማለት ነውና ኤኒዌይስ የዛሬ ቪዲዮ ይሄንን ይመስል ነበረ። እንግዲህ በተቻለኝ መጠን የእናንተን ነገር ስለሚያሳስበኝ በተቻለኝ መጠን ነገር ፊክስ ለማድረግ ምናምን ሞክሬያለሁ። እንግዲህ የማየት ያለማየት ጉዳይ እናንተን ምንም ላደርግ አልችልም። የአቅሜቴን እንደ አቅሜ የምችለውን አድርጌያለሁ። መጨነቅ ባለባችሁ ነገር ላይ እንድትጨነቁ፣ በሌለባችሁ ነገር ላይ ጊዜያችሁን ማታባክ ነው ለማለት ያህል ነው። ለምን ጭንቅላታችሁ በዚህ ልክ ቢዚ ይሆናል? ለምን የዚህን ያህል ትጨናነቃላችሁ ከማለት አንፃር ነው። በሌላ ቪዲዮ እስክንገናኝ ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። በሌላ ቪዲዮ እንገናኛለን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ፣ ሼር ያደረጋችሁ የዚህ ጉደኛ ፋሚሊ መቀላቀል ትችላላችሁ። እንወዳችኋለን። ቻው